ሰላም ጤና ይስጥልኝ እንደምን ውላችሁ አደራችሁ እንደምን ሰነበታችሁ ክቡራትና ክቡራን የውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ለተረቡዕ ሲሆን በዕብራውያን ዘመን አቆጣጠር ሽባት በሚባለው ወር 3 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን በየሳምንቱ የሚነበበውን የኦሪት ክፍል ፓራሻት ቦ የሚለውን ነው በአንድ ላይ የምናነበው ማለት ነው። እና ገባ ያላችሁ ለምታነቡ ወገኖች ኦሪት ዘጸአት ምዕራፍ 10 ቁጥር 1 ጀምረን እስከ ምዕራፍ 13 ቁጥር 16 ድረስ ተነቦ ይጨረሳል ማለት ነው። እና እንግዲህ ባለፈው ሳምንት ኦሪት ክፍል ያየነው መምህራችን ሙሴ ወደ ፈርዖን በገባ ጊዜ ፈጣሪ አምላክን እነሆ የእስራኤል ልጆች አልሰሙኝም እንዴት ፈርዖን ሊሰማኝ ይችላል ሲል ነበር ያቋረጥ ነው። እና እንግዲህ ዛሬ በጊዜያችን የጎደለን መሰማማት ነው። እንደምታዩት እንግዲህ በይጋር ተለቢን ኃይላን ኦሪታችን ለ3337 ዓመት የተላለፈችው ከአባት ወደ ልጅ ነው ማለት ነው። አባትና ልጅ ደግሞ መነጋገር ሲችል መሰማማት ሲችል መካከር ሲችል ነው እንግዲህ እቺ ኦሪት ከትውልድ ወደ ትውልድ መተላለፍ የምትችለው ማለት ነው። በዛን ጊዜ በኮጼር ሩዋህ ማለትም የሥራው ክብደት በነበራቸው ጊዜ መምህራችን ሙሴን መስማት አልፈለጉም ነበር። ዛሬም በጊዜያችን ይሄ ነው እየሆነ ያለው። ምንም እንኳን ፈርዖንን የመሰለ እንዴት ነው የሚሉት ዲክታቶር ባይኖርም በራሳችን ጊዜ ነፃነት በሚል ዲሞክራሲ በሚል ያመጣነው ነገር ራሳችንን መስማት እስከሚያቅተን ድረስ ዛሬ አሁን እንደምታዩት አንዱን ሰው አንዱ መስማት አይችልም። ለምን ቢባል መኮጸሩ ሩዋህ እንግዲህ ኮጸሩ ሩዋህ ማለት የስትንፋስ ማጠር ማለት ነው። ስትንፋስ ያጠር አንዱን አንዱ መስማት አይፈልግም። ምክንያቱም እያንዳንዱ በየራሱ የሆነው ኑነት ብቻ ይዞ ይከተላል። ቀደም ባሉት ጊዜ የምታዩትኝ በሌሎች እምነትና በይሁድ እንኳን ሲታይ ክርክር ነበረ፣ መሰማማት ነበር። አንዱን አንዱ ሰምቶ መከራከርና ምንጭ ማቅረብና እውነታው የት ላይ ነው በሚለው መከራከር ነበር። ዛሬ ግን ይሄ ነገር የለም ፈጽሞ። ምክንያቱም መኮጸር ሩዋህ ዛሬ በጊዜያችን ከፈርዖን ስራ የበለጠ አእምሮአችን አንዱን አንዱ ለመስማት የማንችልበት ጊዜ ደርሰናል። እና እንግዲህ ኦሪታችን እንዴት አድርገን ነው ከትውልድ ወደ ትውልድ ለ3300 ዘመን ያለፈችውን ለቀጣይ ትውልዳችን ማሳለፍ ምንችል ስንል አሁን እዚህ ላይ የሚጠበቅብን በይጋር ተለቢን ማለትም ለልጅህ ንገረው ማለት ሲወርድ እንደመጣው በዚህ መልኩ ማስተላለፍ እንዳለብን ኦሪታችን በየጊዜው ታዘናለች። በቀን 3 ጊዜ ኪራት ሽማ ምንለውም ታዘናለች። ይሁን እንጂ በአሁኑ ጊዜ ግን እንደምታዩት ኮጸር ሩዋህ ወይም ደግሞ የሰው ልጆች ያለ መሰማማትና አንዱን አንዱ ሰምቶ ያለ መደማመጥ ላይ ደርሰናል ማለት ነው። ከዚህ ላይ የኦሪት ክፍሌ እንግዲህ ሳምንት የኦሪት ክፍሌ ለታመሙ ወገኖች ምሕረቱን እንዲሁም በስጋም ሆነ በነፍስ እንዴት ነው በጉፍ ወበነፈሽ የታመሙ ወንድሞቻችን እንዲሁም እናቶቻችንን ፈጣሪ አምላክ ምሕረቱን ያምጣቸው። ኦሪት ክፍላችን ለታመሙ ምሕረቱን እየተመኘሁኝ እችን የኦሪት ክፍላችን በሳምንት የኦሪት ክፍላችን እንቀጥላለን። እና እንግዲህ መጀመሪያ ላይ እንዲህ ሲል ያሳየናል። ምዕራፍ 10 ቁጥር 1 እግዚአብሔርም ሙሴን እኔ እግዚአብሔር እንደሆንሁ ታውቁ ዘንድ ማንም ያውቅ የእስራኤል ልጆች እኔ እግዚአብሔር እንደሆንሁ ታውቁ ዘንድ በግብፃውያን ያደረኩትን ነገር ያደረኩባቸውንም ታምራቴን በልጅ ልጅህም ጆሮዎች ትነግር ዘንድ ይህችንም ታምራቴን በመካከላቸው አደርግ ዘንድ የእርሱን የባሪያዎቹንም ልብ አደንድኛለሁና ወደ ፈርዖን ግባ አለው ይላል። እንግዲህ እቺ ነገር ፈርዖን የተመታ ፈርዖን የተደበደበ እሱንን ቅጣት ለመቅጣት በሰራው ስራ መቅጣትም አለበት። ይሁን እንጂ እሱን ለመቅጣት ብቻ ሳይሆን የእስራኤል ልጆች እንድንሰማ ለልጆቻችን እችን ታምራት ለልጅ ልጆቻችን እንደምታውቁት ፔሳህ እንግዲህ ከ2 ወር ተኩል በኋላ ይመጣል። በየአመቱ እንግዲህ የምናስተላልፈው በይጋር ተለቢን የሚለው እችንን ለማስተዋወቅ ነው። እንግዲህ የእስራኤል ልጆች አንድ አምላክ መኖሩንና አንድ ኃይል መኖሩን እንዲያውቁ እንዲህም ግብፃውያን አባይና የተለያዩ በጎች ናቸው ኃይል ብለው የነበሩትኝ አንድ አምላክ መሆኑን እንዲያውቁ በዋነኝነት ግን ለእስራኤል ልጆች እንዲያውቁ ነው። እንግዲህ ይሄ ታምር የሆነው እንዴት ነው? ከዚህ ላይ የሚለው እኔ እግዚአብሔር እንደሆኑ ታውቁ ዘንድ ማን ነው የሚያውቅ? የእስራኤል ልጆች በግብፃውያን ያደረኩትን ነገር ያደረኩባቸውንም ታምራቴን በልጅ ልጅህም ጆሮዎች ትነግር ዘንድ ነው የሚለው። ይህችንም ታምራቴን በመካከላቸው አደርግ ዘንድ የእርሱን የባሪያዎቹንም ልብ አደንድኛለሁና ወደ ፈርዖን ግባ ሲል ይቀጥላል።
ይህም ባለፈው ዓመት ተምረነዋል። ወደ ቁጥር 7 ቀጠል ሲል እንዲላል እንግዲህ እንደምታውቁት ባለፈው 7 ብትሮች ተመተዋል፣ ሳምንት ማለት ነው። ዛሬ ደግሞ 3ቱ ቀጣዩ ብትሮችን እየተመታ ፈርዖን፣ ይህ ማለት በሳምንቱ የምናነበው ማለት ነው። ከዚህ ላይ እንግዲህ አማካሪዎቹ ፈርዖንን ይገቡና ምን ይሉታል? ግብጽ እኮ ልትጠፋ ነው፣ እነዚህን ሰዎች ልስደዳቸው፣ ፈጣሪያቸውን ያምልኩ በማለት ይነግሩታል። እንግዲህ እንዲህ ሲል ያሳየናል። ወደ ቁጥር 7 የፈርዖንም ባሪያዎች ይህ ሰው እስከ መቼ እንቅፋት ይሆንብናል? አምላካቸውን እግዚአብሔርን ያገለግሉት ዘንድ ሰዎችን ልቀቅ፣ ግብጽ እንደጠፋች ገና አታውቅምን ሲሉ አሉት ሲሉ ይጠይቁታል። ፈርዖንም ሙሴንና አሮንን መልሶ አስመጣቸው። ሂዱ አምላካችሁን እግዚአብሔርን አገልግሉ፣ ነገር ግን የሚሄዱት እነማን ናቸው አላቸው። ሙሴም እኛ እንሄዳለን የእግዚአብሔር ባል ሆኖልናልና ታናናሾቻችንና ሽማግሌዎቻችን ወንዶችና ሴቶች ልጆቻችንም በጎቻችንና ከብቶቻችንም ከኛ ጋር ይሄዳሉ አለ ሲል መምህራችን ሙሴ ይመልስለታል። ፈርዖንም እናንተን ከልጆቻችሁ ጋር ስለቅቅ እግዚአብሔር ከናንተ ጋር ይሁን። አሁን ከዚህ ላይ ያዘነልን ይመስላል። እናንተ ስለቅቅ እግዚአብሔር ከናንተ ጋር ይሁን እንጂ ምክንያት አለው። ነገር ግን ይላል ክፉ ነገር በፊታችሁ እንደሚሆን ተመልከቱ። ነገር ግን ክፉ ነገር እንደሚገጥማችሁ ተመልከቱ። እዚህ ላይ እንግዲህ ኢስታግኑኑት ይባላል። በኢስታግኑኑት ማለትም አስማተኞች የሚሆነውን ያውቃሉ። ይሁን እንጂ ያነ ክፉ ነገር ግን የእስራኤል ልጆች የጥጃ ምስል ባመሰሉ ጊዜ ፈጣሪ አምላክ ሊያጠፋቸው አስቦ ነበር። ይሁን እንጂ ያንን ደም ፈርዖን አስቀድሞ ያየው ደም በምን ተለወጠ? ፈጣሪ አምላክ በምን ለወጠው? ለምን? መምህራችን ሙሴ በመጸለይ ግብጾች ምን ይሉሃል? አስቀድመን ያየነው እኮ በአስማታችን እኮ የሚገጥማችሁ መጥፎ እኮ ይሄ ነው። ምክንያቱም ፈጣሪ አምላክ ማይሆንለት ሆኖ በምድረ በዳ አውጥቶ ገደላቸው ቢሉ ሐሳብ በማለት ሲጸልይ ያንን ደም የእስራኤል ልጆች ጨርሶ ሊያጠፋቸው የነበረውን በምን ቀየረው? ኢያሱ የእስራኤል ልጆች በሙሉ ከግብጽ የወጡትን በሙሉ በመገረዝ በግርዛት ደም በብሪት ይባላል። ብሪት ወይም ደግሞ ቃል ኪዳን ማለት ነው። በቃል ኪዳኑ ደም ፈጣሪ አምላክ የእስራኤል ልጆች ማራቸው። እንግዲህ አስማተኞች ማወቅ ይችላሉ፣ ግን ለራሳቸው እንዴት ነው የሚሉትኝ? አዋቂ ለራሱ አያውቅም። መጨረሻ ጊዜ ግን ያን መጥፎ ነገር ግን ለራሱ ለፈርዖንና ለወታደሮቹ እንደሆነና ባህሩ እንዳሰጠማቸው ያሳያል። እንግዲህ ከዚህ ላይ እኛ ሁላችንም ስለ ሰው ጉዳይ ብዙ እንፈተፍታለን፣ ስለ ራሳችን ግን ብዙ አናውቅም። ፈርዖንም የገጠመው ይሄ ነው። ለእስራኤል ልጆች ለሚገጥማቸው አዘነ። እንዴት ነው የሚለው? ከዚህ ላይ እናንተ ከልጆቻችሁ ጋር ስለቅቅ እግዚአብሔር ከናንተ ጋር ይሁን፣ ነገር ግን ክፉ ነገር በፊታችሁ እንደሚሆን ተመልከቱ። እንዲህም አይደለም እናንተ ወንዶች ሂዱ፣ ይህን ፈልጋችኋልና እግዚአብሔርን አገልግሉ አላቸው። ከፈርዖንም ፊት አባረራቸው ሲል ያሳየናል። ከፈርዖንም ፊት አባረራቸው ሲል ያሳየናል። እና እንግዲህ ከዚህ ላይ የሚያሳየን ነገር ምንድነው? ሊቃውንቶቹ እንደሚሉትኝ እንዳልነው ማዕዲ የሚባል አለ። እንግዲህ ራ ማለት ነው። ራ ነው የሚለው በዕብሪቱ። ራ የሚለውን ማዕዲ የሚባል ነገር አለ። ያን ማዕዲም በእስራኤል ልጆች መጥፎ እንደሚደርስ እንግዲህ እሱ አስቀድሞ የሚሆነውን ነገር አይቶ ነበር ማለት ነው ፈርዖን። ይሁን እንጂ ከዚህ ላይ በርኩስናና በቅዱስና ላይ ልዩነቱ ምንድነው? መጀመሪያ ላይ ከባቢቱ እንዳየነው የፈርዖን ሟርተኞችና መምህራችን ሙሴ ብትሯን ወረወረ፣ እባብ ሆነች። እነሱም ወረወሩ። ይሁን እንጂ የመምህራችን ሙሴ ወይም የአሮን ብትር የነሱን ብትር ዋጠቻቸው። እንግዲህ በቅድስና ፈጣሪ አምላክ ዜሎ ማዘያ ሳይሎሂም ፈጣሪ አምላክ ተመሳሳይ ነገር አድርጓል። ይሁን እንጂ ምርጫ ሰጥቶናል። የትኛው እውነት እንደሆነ እኛ በአእምሯችን በተሰጠን አእምሮን እንድንለይ። ይህ ማለት እንግዲህ በአስማትም ብዙ ነገሮችን ማድረግ ይችላሉ። ይሁን እንጂ እውነተኛው ግን የፈጣሪ ኃይል ግን ከሁሉም ስለሚበልጥና ፈጣሪ አምላክ በዚህ ምክንያት እንግዲህ ፈርዖን አስቀድሞ ያየው እሱ ለኛ ያዘለልን መሰለ። ይሁን እንጂ ልለቃችሁ ፈልጋለሁ እንጂ ቢሆን ግን መጥፎ ነገር እንደሚገጥማችሁ ያውቃለሁ። እንግዲህ ከዚህ ላይ የሚያሳየን ወገኖች ምንድነው? በጊዜያችን እኛ በትውልዳችን ብዙ ትንሽ የተቋረጠ ነገር ነበር። ይሄ ነገር ሻርሸሬታ ዶሮት ማለትም የተከታታይ ወይም ደግሞ የትውልዱ ሰንሰለት መቋረጥ እንደሌለበት በዛን ጊዜ የእስራኤል ልጆች አልሰሙትም። መምህራችን ሙሴን አልሰሙትም። ዛሬ በጊዜያችንም ይሄ ነው እየሆነ ያለ። አንዱ መስማት የተቸገረ ምንም እንኳን ወደ አሁኑ በቅርብ ጊዜ ብዙሃኖች ወገኖቻችን በተለይ ወጣቶቹ ወደ ፈጣሪ እየተመለሱና ማንነታቸውን እየፈለጉ ቢገኙም ይሁን እንጂ ይሄ በቂ አይደለም። ሁላችንም በአንድ መንገድ በአንድ ጎዳና ወደ ፈጣሪ መቅረብ እንዳለበትና ማንነታችን ማወቅ እንዳለብን ያሳየናል።
እና ቀጠል በማድረግም እንግዲህ ትንሽ ለማጠናቀቅ ያህል እንደምታውቁት በኢትዮጵያ ምድር በነበርንበት ጊዜ እኛ ቤተ እስራኤላውያን ሲወርድ ሲዋረድ ከአባቶቻችን የወረስናቸው ምንም እንኳን ትንሽ የተቋረጡ ነገሮች ቢኖሩም የወረስናቸው ትልቅ ሀብቶች ነበሩን። ይህ ሀብታችን ምንድነው? ልጅ አባቱን ሰምቶ ማደግ፣ ከአባቱ ስር ማደግ፣ እነዚህ የመሰሉ ትልቅ ሀብቶች ነበሩን። ይሁን እንጂ ፈጣሪ አምላክ ብሎት ወደዚች ወደ ቅድስት ሀገር ወደ እስራኤል ሀገር በመጣንበት ጊዜ ግን ሁላችንም ዲሞክራሲ የሚባል መብት ያዝንን በመስማት እናት አባትን በማቃለል የእምነት አባቶችን በማቃለል እኛ እናውቃለን በማለት ስንሞክር ወዲያውን ግን ፈጠን ብለን ግን የተቀበልነው ምንድነው? ዘረኝነት ነበር። እንደምታውቁት በዘረኝነት ብዙ መስዋዕቶችን ብዙ ሰላማዊ ሰልፎችን አድርገናል እዚች ሀገር እንኳን ከገባን። ይህ ምንድነው? በቀለም ለምን ቢባል በተለይ አሁን ወጣቱ ህዝብ ናይት ክለብ ይባላል። ናይት ክለብ ወደሚባለው በሚሄዱበት ጊዜ በዘረኝነት ያስወግዷቸው የሚያባረሯቸው ነበር። ያንን ተወት አድርገው እንግዲህ እኛ የእስራኤል አንድ አካል አይደለንም፣ የእስራኤል ወገኖች አይደለንም፣ ምክንያቱም እኛ የተለየን። ስለዚህ እኛ ምን መስለው ማንን ነው? ተሽጠው የሄዱትን ጥቁር አሜሪካዎችን ነው የምንመስል በማለት የጥቁር አሜሪካዎችን ባህልም ይዘን የተጓዝንበት የተወሰነ ጊዜ ነበር፣ እኔ በራሴ ማለት ነው። ይሁን እንጂ ያን ሁሉ ተወት አድርገን ወደ ማንነታችን ስንመለስ ወደ ኦሪታችን ስንመለስ ግን ዘረኝነትም ጠፋ። ይሄው ነው ብዙ ጊዜ ነው ጠፋ ባንንም በሙሉ ዘረኝነትም ጠፋ። ይሁን እንጂ በተለይ ደግሞ በጸሎት ቤቶች አካባቢ ግን ዘረኝነት የሚባል ነገር አይታይም። ይህ ሊሆን የሚችለው ምንድነው? በመንገዱ ሲነድ በፈጣሪ አምላክ ባዘዘው በመንገዱ ሲነድ ፈጣሪ አምላክ ራሱ የሚያመጣብንን መከራና የሚያመጣብንን ዘረኝነት እንደ ፈርዖን የመሰለ መጥፎ ነገር አስወግዶ እኛ እንግዲህ ከግብጽ ስንወጣ ከግብጽ ባርነት አውጥቶ ፈጣሪ አምላክ ለሱ ባሪያዎች ለሱ አገልጋዮች እንድንሆን ነው ማለት ነው። እና ለማጠናቀቅ ያህል ትንሽ እኛስ ቤተ እስራኤላውያን በኢትዮጵያ ምድር የከፈልነው መስዋዕት ምንድነው? ግብጻውያን እንደከፈሉት ደግሞ እኛም ብዙ መስዋዕቶችን ከፍለናል። እና ከዚህ ላይ አንዲት በየቀኑ ከመማላት ግማራ ወይም ደግሞ ቴንሄልኬም ከሚባለው አንዲት ነገር ላቀርብላችሁና እንዴት ነው ላፒድ ወይም ደግሞ ይሄንን ጧፍ እንዴት አድርገን ነው ከትውልድ ወደ ትውልድ ለ3337 ዓመት ያስተላለፍ ነው የሚለውን ትንሽ ልበልና በዚህ ጨርሳለሁ። በዕብሪት ናት ግን አንዳንዴ ያለፋለፍ እያሉ ለመተርጎም ሞክራለሁ። ማቪሪም ኤታላፒድ ወይም ደግሞ ጧፉን እንዴት አድርገን ነው ከትውልድ ወደ ትውልድ የትውልድ ሰንሰለት የምናስተላልፈው? አማር ረሃቅ ባል ይስማህ ሞሼ ዝውቶ ታገኛሉ ምን አሃግ አገዶል ሸላኑ ሁ ካሸር ቢነአሬኑ ወበዝክኔኑ እንለህ በባኔኑ በብኖቴኑ ካሸር ብኒ አንወሪ ማውልኪም ኢማዝኬኒም በወጣ አደረህ ወበወጣ ማሶሬት ዘው ሃጋዶል የኛ ትልቁ ሃጋችን የኛ ትልቁ ባላታችን ልጆች ያባታቸውን ፈለግ ያባታቸውን እግር ተከትለው ሲሄዱ ነው። መምራችን ሙሴ እንዴት ነው ያለው ለፈርዖን? እናንተ ሄዱት እናንተ ማገልገል የፈለጋችሁት እናንተ ወንዶች ናችሁ እናንተ ሄዱ ሲላቸው እኛ ብቻ አይደለንም በናሬንም በዝኩኔኑ ማለትም ልጆችን ትንሽ ልጆቻችንም ሴቶች ልጆቻችንም ወንድ ልጆቻችንም ሽማግሌዎቻችንም በእንስሳዎቻችንም አንሄዳለን ያለው። በዚህ ላይ ቀጠል አድርጎ በሚያሳየው ምንድነው? ይህ ሲሆን ነው እንግዲህ ትልቅ ባል ሊሆን የሚችለው ሃጋዶል ኪ አኑ ማምሽኪም ኢትማሶሬት አይሃዱት። ምክንያቱም እኛ ይሄንን ባህላችንን ሲወርድ የመጣውንን ባህላችን ወሪታችን በዚህ መልኩ ነው ከአባት ወደ ልጅ ማስተላለፍ የምንችለው። ተሆናዞ ሸላአማ ይሁዲ ላቢር የታላፒድ ለዶር አባ ባል ያዴ ቢቱይም ምራግሺም ጋም በሚክሪም ኪጾኒም אחד מהם התרחש בתקופה הקומוניסטית מוהל שחירף את נפשו בימים הקשים ההם ומעל את ילדי ישראל למרות הסכנה המוחשית לחירותו ואף לחייו. סיפר כי באחד הימים הוא נקרא לחקירה במשרד הקג"ב. הוא הכין את בני משפחתו כי ייתכן שלא יראוהו עוד, נפרד מהם בדמעות שליש ויצא לדרך. እንግዲህ ምን ይላል ከዚህ ላይ ከዛሬ 70 ዓመት በፊት ኤኬጌቤ የሚባል የሩሲያ ኮሙኒዝም ግዛት ነበረ። በዛም ጊዜ በዛ ውስጥ የነበሩ ይሁዳውያን እንዳይገረዙ ብዙ መከራዎችና ብዙ እንትኖች ሲያደርሱባቸው ነበር። እና አንድ ቀን ከገዢዎች ወይም ደግሞ ከነዚህ ኮሙኒስቲን ግዛት ተሸሽገው ግርዛት የሚያደርግ ተጠርቶ ሄደ። በዛን ጊዜ ምን ያደረገ ቤተሰቦቹን ተሰናብቶ ሄደ። ምክንያቱም ከዛ ሄዶ ላይመለስ ይችላል። ለምን? ግርዛት በማድረጉ በዚህ ምክንያት ማለት ነው። ይሁን እንጂ እሱ ግን የፈጣሪ አምላክን ትእዛዝ ለመፈጸምና ይሄንን ትውልድ እንዳይቋረጥ ለማድረግ ግን
በራሱ መስዋዕት ለማድረግ በራሱ በህይወቱ ላይ ቢመጣ እንኳን መስዋዕት ለማቅረብ ራሱን ወስኖ ነበር ልጆቹን የገረዛቸው። הקצין הקשוח קיבל את פניו וחקר אותו שעות ארוכות. את מי הוא מעל, מדוע הוא מעל, ודרש לדעת את כל פרטי הפעילותו. המוהל מילא פיו מים ואמר לו איני מוציא מילה מפיו. ይሁን እንጂ ካጼን ማለት እንግዲህ የሻለቃ ማለት ነው። ያኔ ኤኬኬቤ የሚሰራው ከኮሚኒስት ግዛት የሚሰራው ካጼን ወይም የመቶ አለቃ የሻለቃ ሊሆን ይችላል። ምን አለው? ማንን የገረስ የማንን ልጅ ነው የገረስ? ሁሉን አንድ ባንድ ገረኝ መጥፎ ነገር ሳይደርስብህ በማለት አናዘዘው። ይሁን እንጂ አፉን በውሃ ሞልቶ ምንም ነገር አልነገርም። የፈለገ ብታረግ ብትገለኝ ግደለኝ ምንም ነገር አላደርግም በማለት አልነግረዋል። ይሄ ግርዛት ገራች ማለት ነው። አሆከር የማላብ በቴር በፋናብ ኤታቲድ አኑራ አጻፉይሎ ኢምሎ ይፍታህ ኢትፒብ አህ አሞሄል ዳባክ በሽቲካቶ ምን አለው? መጥፎ ነገር ይደርስብሃል፣ ይሄን ነገር ካልተናገር መጥፎ ነገር ይደርስብሃል ቢለው እሱ ግን ዝምታውን መረጠ። ብትገለኝ ግደለኝ እንጂ ይሄን ነገር አልገልጽም በማለት ዝም አለ። ሲፔር አሞሄል አሆከር የማላብ ሲፔር አሞሄል לפתע התקרב אליו הקצין ולחש באוזני עמדת במבחן. רציתי לראות שאתה באמת לא תספר שום דבר גם אם יתפסוך. ምን ያለው? በፈተናው አልፈሃል። እኔ ይሄንን የምርመራ ያደረኩ ምናልባት ብትያዝ እንኳን ማትናገር መሆንህን ለማወቅ ነበር። ስለዚህ ፈተናውን አልፈሃል። እኔ ይሁዲ ነኝ በማለት የመቶ አለቃው የሻለቃ ይጠይቀዋል። ወበኸን እኔ ይሁዲ፣ ስለዚህ እኔ ይሁዲ ነኝ። נולד לי בן לפני כמה ימים, ואני מבקש ממך לבוא לכתובת פלונית ולמול אותו. אני לא אהיה שם כדי שלא אתפס בשעת המעשה. אם יתגלה הדבר. אך בבקשה לך למול את בני, אם מי תחכה לך בכתובת זו אם תינוק. ይሁን እንጂ እኔ ይሁዲ ነኝ። ልጄ እንድትገርዝልኝ እፈልጋለሁ። እናቴ አድራሻውን እሰጥሃለሁ፣ ከዛ ትጠብቀሃለች። ልጄ እንድትገርዝልኝ እፈልጋለሁ። ማባቶ አታሜ ሼል አሞሄል ሂለጽ አማካቲን አከሹህ את משפט הסיום. בוודאי אתה מתפלא. אם אני מאמין ברעיון הקומוניסטי ואף משרת בקג"ב ברדיפת יהודים, מדוע אני מעלה את בני? ይህ ጥያቄ ሊኖር ይችላል። እኔ በዚህ ያገለገሉ በዚህ ኮሚኒስትን ስርዓት ያገለገሉ እንዴት ልጁን ሊገርዘው ቻለ ብለህ ልትል ትችላለህ በማለት ይለዋል። בהן אינני רוצה שלבני לא תהיה אפשרות לדעת שהוא יהודי. אם לא אעשה לו ברית מילה, אנתק את החוט האחרון המקשר אותו ליהדות. את החוט הזה אני אמסור לו ולא ינתקנו. አንተ ለምንድን ነው በዚህ የምታገለግል? ይህንን ነገር ካደረክ ይሁዲ ከሆን ብለህ ልትል ይችላል። ይሁን እንጂ ልጄ ሳይገረዝ ቢቀር ግን ባደገ ጊዜ ይሄን ነገር ኤምሻርሸሬት አዶሮት ወይም ደግሞ ይሄን የትውልድ ሰንሰለት ላቋርጠው አልችልም። ልጄ ባደገ ጊዜ ለምን አልገረዝኸኝም ብሎ ይሄን እንዳይ፣ ስለዚህ እናቴ ከሆነ ቦታ ተጠብቀሃለች፣ ልጄን ገርዝልኝ፣ ምክንያቱም ፈተናውን አልፈሃል። ስለዚህ እኔ ግን ከዛ አልገኝም፣ ምክንያቱም ያገኙኝ እንደሆን ምንም እንኳን የመቶ አለቃው የሻለቃ በሆንም ቅጣት ስለሚገሉኝ አንተ ግና ሄደህ ልጄን ገርዝልኝ በማለት ይሄን የመሰለ መስዋዕት ከፍሎ ልጆቻቸውን በሩሲያ ምድር ሲገርዙ እንደነበር ያሳየናል ማለት ነው። እና እንግዲህ የሚያሳየን እኛ ቤተ እስራኤላውያንም በነበረን ጊዜ በተለይ እነዚህ ሰለሞናውያን ባደረሱብን መከራ ያ ሁሉ መከራ ቢደርስብን በበረሃውና በዚህ ሰሜን ተራራ በሚባለው በሰሜኑ በኩል እየሆነን አባቶቻችን ልጆቻቸውን እየገረዙ ፈጣሪ አምላክ ምንም እንኳን ሁሉን ስርዓት ባንጠብቅም በግርዛቱ ብቻ እችን ቅድስት ሀገር ዙረን ልናገኛት ችለናል። ምክንያቱም ከዚች ሀገር የመኖር መብታችን ግርዛት በማድረጋችን ነው። እና ይህን የመሰለ መስዋዕት እየከፈሉ ነው እንግዲህ አባቶቻችን እችን እምነት ለ3337 ዓመት ከአባት ወደ ልጅ ሲያወራረድ ያደረሷል። እኛ ደግሞ ይህን ተከትለን ለልጆቻችን ማስተላለፍ እንዳለብንና መንገዱን መጠበቅ በመንገዱ መሄድ እንዳለብን ፈጣሪ አምላክ ብሎት በቅርብ ጊዜ መሲሐችን መጥቶ ቤተ መቅደሱ ተሰርቶ ፍጻሜውን እስክናይ ድረስ እስከዛ ግን እችንን የትውልድ ሰንሰለት ኦሪታችን በይጋርታ ለቢንሃ የሚለውን ነገር ከአባት ወደ ልጅ ማስተላለፍ እንዳለብንና ኦሪታችን እንደማማር እንዳለብን ነው የሚያሳየን። ይህን ይመስላል ወገኖቼ፣ አጠር ባለ ሁኔታ ስራ ላይ ሆኜ ነው ይህንን ነገር ማቀርብላችሁ። ምክንያቱም የኦሪት ጣዕምና የኦሪትን ጣዕም ሁሉም ሰው እንዲያውቃት በመፈለግ ነው። ይህን ይመስላል። ሰላም ሁኑልኝ። ሰላም የሰፈነበት ሰንበት ይሁንላችሁ ይሁንልን። ወንድማችሁ ጋሻ ወርቁ ነኝ ከሆሎን። ሰላም ሸባት ሻሎም ኡሙቦራ